አንቺ ያመሻል እንዴ? ጤነኛ አይደለሽ? ምን መሰለሽ ኤቢን የሆነ ማስገድድበት ነገር እፈልጋለሁ። በቃ እሷን ብላክሜል ማድረግ እፈልጋለሁ። ይኸውልሽ ለዳጣ እናቷ እንደሆንክ ልንገራት ያልሽውን አይደለም ከስልክሽ ከአእምሮሽ ፍቀሽ አጥፊው። ማን ያውቃል? የአባዬ ጓደኛ ሲሳይ ከሰላም ወልዶ ሊሆንም ይችላል። ግን ልወሰን ለተባል በተለይ ደግሞ ከአንዴም 2 ጊዜ ልወሰን ለተባል በምንም አይነት ሁኔታ ምንም አይነት ርህራሄ ይቅርታ አያስፈልገው። ዳጣ እስካሁን ድረስ እናቷን አታውቅም። አባዬም ቢሆን ዳጣን እስካሁን ድረስ ደብቋታል። ቆይ እማዬ እዚህ ቤት የሚሰራውን ድራማ ብታውቅ ምን ይፈጠር ይመስላል? አንተስ ብትሆን ሰላም አድራ ብላ የሰጠችን ነገር ባለመጠበቅ ምን ይፈጠር ይመስላል? ልጆቹን ማያገኝም እያልሽ ነው? አሁን አንተ ያልከው ብቻ ሳይሆን እኔ ያልኩት ነው የሚሆነው። ናታን ያላሰበው ነገር ገጠመው። ኤቢ ከሻወር ሲመጣ ልብሷን አውልቃ አብረን መተኛት አለብን ዛሬ ምንም ነገር የምልህን ነገር ሁሉ እሺ እንጂ እምቢ ማለት አልፈልግም ስትለው ናታንም ያየውን ገና ሻወር ገብቶ ሲወጣ ድንግጥ አለ። እሷም ከፍታ ልብሷን ለማውለቅ ተዘጋጀች። እሱ ምን እየሆንሽ ነው ቢላት ምንም ብትለኝ ዛሬ አልሰማህም፣ ካንተ አርግዤ ግዴታ ዳይመንድ ወርቅ ማሰር አለብህ እያለችው ነበር። በጣም ያሳዝናል። አቶ ደረጀ በጣም አሁንም ሁለተኛ ጭንቀት ገባ። ለእናቱ ለባለቤቱ ለወይዘሮ ማርታ ምሳሌ አድርጎ አንድ ወንድ 2 ልጅ ቢወልድስ እያለ የእሱም ምሳሌ ቢነግራትም በጣም ስህተት ነው ይሄ የሰው ልጅ አንዴ እንጂ የሚሳሳት 2 እንትን አይልም በፍጹም እያለች በጣም ግራ በመጋባት አቶ ደረጀ በጣም ተጨናነቀ። የአእምሮ ጭንቀት ያዘው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 76 ተለቀቀ። ወደ ክፍል 75 ስንመለስ እንግዲህ ዳጣና አቶ ደረጀ ካፌ ተቀምጠው ስልኩ ሚሴጅ ሰላም ስልክለት ነበረ። የዚህ ጊዜ ወለደች ነበረ ያልነው ማለት ነው። ሰላም ስትልክለት እንግዲህ ደረጀ ሰላም ብሎ ነበር ያቆመው። ምንድን ነው ሰላም ወለደች፣ ሰላም ምን አለች፣ ሰላም ምን አለ እያለች ነበር። ተረጋጊ ዝም ብላ ነው እያለ ማርታ ሰላም እያለ ዝም ብላ ነው ደውላ ነው እያለ ነው። እና ቶሎ ለመውጣት ቸኮለ ማለት ነው። በቴክስት የላከለት ዳጣ እናቷ እንደሆንኩኝ ልንገራት ብላ ነው ማለት ነው። እና እንግዲህ እሷና እሱም እየተጨቃጨቁ ሂሳብን እከፍላለሁ አባዬ እንደዚህ ላለው ስኬታማ ሆናለሁ እኔ ልጅ እያለኝ አኮራሃለሁ እያለችው ነበር። እደባደብልሃለሁ ስትለው የነበረው እሱ ደግሞ በመደባደብ ነው እያላት ነበርና እንግዲህ እሱኑ ብር ልክፈልልህ ብላ ያወጣውን ሂሳብ ተየት አምጥተሽ ነው ለመሆኑ ቢላትም አለይ በቃ ዛሬ አባቴን ጋበዝኩ እስኪ ልበል ብላ ያወጣ ገንዘብ እሷ ትከፍላለች ማለት ነው። እሱም በመሳቅ ይወጣል እንግዲህ በንዴት ልጅ ወደ ቤት በማለት እንግዲህ ወደ ሰላም ጋር ሲደውል ምን እያልሽ ነው እንደዚህ የምትይው ቢላትም እንዴ ልጄን እኮ ስንት ዓመት ሙሉ ረክስ ግን ታናድድ ያለ አንዳንዴ የምር እሱ ጭንቀት ውስጥ ሆኖ ጭንቀት ትጨምርበታለህ። አሁንም ደግሞ እኮ እኔ አይደለሁም ጥፋተኛዋ። ስለዚህ ደግሞ የተረገዘውም ልጅ ወንድ ነው። ወንድ ልጅ ትፈልግ ለወንድ ልጅ ተወትለው በጣም ይናደዳል አቶ ደረጀ ማለት ነው። ይጮሃል። ሁለተኛ እንኳን በአእምሮሽ እኔ እናትሽ ነኝ ብለሽ ማውራት ቀርቶ እንዳታስቢው ከአእምሮሽ ውስጥ አውጪ ብሎ ለመናገር አይደለም አውጪ ሲላት ነበር ማለት ነው። እናም በዚህ የተነሳ እሷም እንግዲህ ይሄንን ብላው እሱም ይቆጣል፣ ይናደዳል። አንተ እኮ ነህ እንትን ልጄን ጥላችሁ እንደዚህ ያደረኩት፣ ስለዚህ ደግሞ ወንድ ልጅ ነው እያለኝ ስለተረገዘው እንዴት ነው ደግሞ ልውለድና እመጣለሁኝ ስትለው እንዴት ነው ቁመሽ የማርቲን ፊት የምታዩ እያላት ነበረ ማለት ነው። እንግዲህ ይሄን ያለ አቶ ደረጃ አሁንም ጭንቀት ውስጥ ገባ ማለት ነው። እንግዲህ ወደ ናታንና ዳጣ ስንሄድ ናታንና ዳጣ ወግ እያረጉ ነበርና በጣም መጀመሪያ ወደ ኤቢ ስንመለስ ኤቢ መጀመሪያ ክላሱ መታለይና እኔ የምልህን ኩልሽ ትላለህ እንዴት ትላለህ? ምንድን ነው ታገባኛለህ? ከዚህ ቤት እንደሚች ዳጣ ነው ወደው እንዲህ ነው ትለዋለች። እሷም ማለት ነው በቃ የምትይኝ ሁሉ እሺ ብዬሻለሁኝ አይደለ? ካሁን በኋላ ውጪ ታገባኛለህ እያለችው ነበር። እሱ እንግዲህ ተወስኗል ሂጂ እያላት ተነስታ ትሄዳለች ሲቆጣት ማለት ነው። እንግዲህ ናታንም ከዳጣ ጋር ተገናኝቶ ናታን ማለት ነው ሁሉንም እያወሩ ነበርና እየተጫወቱ ሁሉንም ነገር
ብላክ ቤርድ ይዛብኛለች እያለ ነበር። ምንድን ነው ይሄን ልነግርሽ አልችልም። በምን ነገር እንቅጣ፣ በምን ነገር እናደርጋት ይችን ኤቢን እያለ ነበር። እና እሷም እንዴ ኤቢ እኮ እህቴ ናት፣ ግን ደግሞ ምን አድርጋ ነው ንገረኝ ስል ይሄን ላንቺ መናገር እንትን አይልም፣ ግን ደግሞ አይጠቅምሽም፣ በጣም ከባድ ነገር ይዛብኛለች ይላታል ማለት ነው። አደርሳብኛለች ሲል እና ደግሞ እሱም ተነግረዋለች። ታውቃለህ ናታን አርዱን የፍቅር መስተፋቅር አምጥታለች፣ አርዱ ነግሮኛል። ስለዚህ ስበላም ሆነ ስጠጣ ተጠንቅቀ ይሰራል፣ ግን ስትለዋው ይሰራል ሲላት እንግዲህ ተጠንቅቀ ብላ ትነግረዋለች ማለት ነው። እናም በዚህ የተነሳ ናታንም ተገርሞሽ ይላል። እንግዲህ ተንኮለኛዋ ምንትን ብላለች ማለት ነው። ወደ ልጆች ጋር ስንመጣ ወደ ምጥንና ውሃ ማለት ነው። እንግዲህ ምጥንና ውሃ ኪችን ለመግባት ማናት ለዛን ፊቷን ጨፍነው ሰፕራይዝ ልናረግሽ ነው ብላ መጀመሪያ ሽንኩርት እየከተፈች ነበረ ውሃ ማለት ነው። ስመጣባት እኔ ነኝ የምሰራው ምን ፈልገሽ ነው ልብሴን ስትላለም እንቁላል እኮ የለም ስትላት ባይኖርም እሰራለሁኝ እያለች እንግዲህ የውሃ ወሬ ያው ታውቁታላችሁ ማለት ነው። ይሄን እያለቻት ለዛ ምን ይሰራልሻለሁ ውጭ ብትላትም እንግዲህ ዞር በይ አንቺ ምሰሪው አይጣፍጥም ትላታለች። እንዴ ታዲያ አንቺ ምን ልትሰሪ የምትላትም እንቁላል ባይኖርም እሰራለሁ ትላትና እኔ ውጭ ሰፕራይዝ ላርግሽ ትልና እንግዲህ ጓደኛዋ ምጥን ሸፍናት እዛው ይዛ ስትሄድ ድስቷን አቅርባ ይሄ ፓርት አስቆኛል። እሷን እያየች እየበላች ነበረ ተዘርግታ ማለት ነው። ውሃ በጣም ነው የምታስቀው። እንግዲህ ወደነ ናታን ጋር ስንመጣ ናታንና ማነች ዳጣ ያው ፍቅራቸውን በውጭ እያሳለፉ እያወሩ ነበር እና ይሄን ተባብለው ራስን ጠብቅ ብለው መጥተዋል ወደ ቤት። እንግዲህ ወደ አቶ ደረጀና ወደ ወይዘሮ ማርታ ስንመጣ ባንድ ሆነው ተኝተው እንግዲህ በጣም ያው እሱ ጭንቀት ውስጥ ገብቶ በጣም እንትን እያለ ነበር እየተጨነቀ። እሷም እንግዲህ በሶሻል ሚዲያ ሶሪያ ሚስቶ ሌላ ሴት ጋር ሄዶባት ነበር። ያንን በሶሻል ሚዲያ እያየች የተለቀቀውን ወይኔ ደሬ ምንጉር ነው ደሬ እያለች ምንድን ነው ስትል ይሄው ባሏን አርዳ ቆራርጣ ምግብ ሰራዩ እያለች ስነግረው ይህን ቆራረጠችው ስትል በጣም እንዴ ምን አድርጓት ነው እንደዚህ ያደረገው ከሌላ ሴት እንትን ብሎባት እያለ ነው ስትለው በጣም ይደነግጣል እሱ። እንዴት ታዲያ ግን ይሄ ማድረጓ ባሏ ጥሩ ነው ትያለሽ ይላታል። እንግዲህ ይሄን ማድረጓ ጥሩ ላይሆን ይችላል፣ ኃጢአትም ነው ሰው መግደል፣ ግን ደግሞ በእሷ ጫማ ላይ ቁመን ማየት አለብን ትለዋለች። እሱም እንግዲህ የራሱን ችግር ነውና የሚሰማው በአእምሮ ውስጥ ያለው አሁን አንቺ ለምሳሌ ሌላ ማለት ከሌላ ሁለት አንድ ሰው ወልዶ መልሶ ሌላ ሁለት ቢወልድ ምን እንትን ታያለች ቢላትም እንዴ ይሄ እንዲያውም ሲያንሰው ነው ቅጣቱ በሚስቱ ላይ ቢወሰልት ብሏል ማለት ነው። ወስልቶ ሁለተኛ አንዱ ስህተት ነው። የሰው ልጅ ይሳሳታል በስካርም በምንም ቢሆንም ደም በዚህ አይነት ድረስ አይሳሳትም ትላለች ማለት ነው። የዚህ ጊዜ እንግዲህ ደሪ ጉር ነው። ይሄንን ማካወቀች ያው ተቆራርጠኛለች። ማርቲም ይሄን ነገር በፍጹም እስከ መቼም መስማት የለባትም ብሎ ይወስናል ብቻውን እየተጨነቀ። ግን አንቺን ብትሆኝ ይሄን ታደርገዋለች እንደዚህ ይላት ምን ማለት ነው እያለች በጣም ትጨናነቃለች ማለት ነው። ከሱ ነቅታለች ወይዘሮ ማርቲ። ይሄም በማለት እንግዲህ ከሱ ጋር በቃ እንተኛ ተይው ብሎ ትቷት ይተኛል ማለት ነው። እንግዲህ እየተጨነቀ እንቅልፍም አልወሰደው እሷም ነቅታበታለችና እናም በዚህ የተነሳ አቶ ደረጀ በጣም ጭንቀት ውስጥ ገብቷል። ጭንቀት ውስጥ ገብቶ ሳለ እንግዲህ እንተኛ ብሎ እንቅልፍ አልወሰደ። ማርቲ ማነች ወይዘሮ ማርቲም እንደሱ አውቃበታለች ማለት ነው። ዝም ብላ ሁኔታውን እያየችው ነው። በዚህ የተነሳ እንግዲህ በጣም ተጨናንቋል ማለት ነው አቶ ደረጀ ያለበት ሁኔታ። እናም እንግዲህ ወደ ነውሃና ወደ ኤቢና ናታን ስንመጣ ናታን ከክላሱ ሆኖ እንግዲህ ሻወር እየወሰደ ነው። ኤቢ እንግዲህ በባለፈው ፓርት ላይ እንዳስታወሳችሁት ከሱ አርግዤ ካረገዝኩ በኋላ ወዶ ሳይሆን ካረገዝኩኝ ያገባኛል ልጁ ማን ነው ልጄን ሲል በግዴታው ያገባኛል በግዱ አብሬው ተኛለሁ ብላ አስባ ነበረ። ኤቢ እንግዲህ እንዳላችሁትም ኤቢና ማን ነው ዳጣና
ናታንም ሲያወሩ እሷ ያለችው ምንም ቢሆን አይቀርም እያለ ነበርና እንግዲህ ያሰበችው ነገር ያቀደችው ይሄው ነበረ። ምክንያቱም ከሱ ክላስ ሂጄ አንድ ቀን ብቻውን ከሆነ አብሬው እንዲተኛ አማልለዋለሁ ብላ ነበረ። እናም በዚህ የተነሳ ናታንም ማለት ነው ሻወር ገብቶ ያለ እንግዲህ ታጥቦ ሲወጣ ኤቢ ስከፍት የለም። እሷም በቢጃማ ነች፣ ማታ ነውና በቢጃማዋ ነው የመጣችው። የዚህ ጊዜ ገና ሻወር ቤት ሆኖ ሳለ እሱም እንደዚህ ሲል ያያታል። እንዴ በሩን ስከፍት ምን እየሆንሽ ነው እያላት ነበረ። እሷም ግን እንዴ ስታየው ደስ ብሏት ወደ እሱ እየተጠጋኝ ነው እና እሱም ሻወር ወስዶ ፎጣውን አዳርቆ ሲመጣ እንግዲህ ውሃውን አዳርቆ እሷም ከፊት ለፊቱ ልብሷን ለማውለቅ እንዲህ እየተዘጋጀኝ ነበርና አንቺ ምን እየሆንሽ ነው? ምንድን ነው የምታደርገው እንዴ? እኔ ስለመጣሁና ስለጠየቅኩ ነው እንዴ? በማለት ነበረ ስትለው የነበረው። የዚህ ጊዜ እንግዲህ ናታንም በድንጋጤ እዛው ነበረ። እዚህ ላይ ኤቢ ልብሷን ልታዋጣ አብራው ለመተኛት የፈለገች ያቆመው ማለት ነው። ፊልሙ በጣም ነው የሚገርመው። ኤቢ እንግዲህ የሄደችበት ርቀት እንግዲህ እሱ የቤተሰቦቿ ቤት እንዳይበተን ብሎ ያደረገበት ጥረት እሱን ወደ ግዳጅ እየከተተው ነው ማለት ነው። እናም የቤተሰብ ላለመበተን ሚስጥሩም ደግሞ ስለወጣ እሱም በዛ ስለተጨነቀ አሁን ላይ በጣም ጭንቀት ውስጥ ገብቷል። ሰው በዚህ የተነሳ እንግዲህ በጣም በጭንቀት ውስጥ ስለሚገኝ ያለበት ሁኔታ በጣም ከባድ ነው። እናም እሷም እንግዲህ እንደዚህ ስላለ ወዶ ሳይሆን እምለውን ሁሉ ስለሚያደርግ አብሮኝ ያድራል ወይም አብሬው መተኛት እፈልጋለሁ ብላ መታለች። እንግዲህ ናታንም ሲያያት በድንጋጤ ምን እየሆንሽ ነው? ፈቅ በይልኝ ውጭ ቢላትም እሷ ግን ዛሬ ግን ከኔ ጋር ማደርና መተኛት አለብህ ብላ ልብሷን ለማውለቅ እየተዘጋጀች ነበር። እሱም ከሻወር ልብስ ሲወጣ ማለት ነው። እንግዲህ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። እንግዲህ አቶ ደረጀን በጭንቀት ይገኛል። ይችኛዋም እንግዲህ በግዴታ ያፈቅረኛል ብላ አብራ እስከ መተኛት ድረስ እየፈለገች ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ